የዚህም ፕሮግራም ተከታታዮች እንደምን ሰነበታችሁ? ይሄ በየሳምንቱ በዚህ ሰዓት ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። አድማጮቻችን፣ ይሄ በሌላ አነጋገር የሰንበት ትምህርት ጥናት ነው። እንግዲህ በዚህ ሩብ ዓመት እያጠናን የምንገኘው የፊልጵስዩስና የቆሎሳይስን መጽሐፍት ነው። የሰንበት ትምህርት አቅራቢው እነዚህ መጽሐፎች ሰማይና ምድር ማስታረቅ በፊልጵስዩስና በቆሎሳይስ ስለ ኢየሱስ መማር የሚል ርዕስ ሰጥቷቸዋል። ትኩረቱ በሁለቱ መጽሐፍ ውስጥ ስለ ኢየሱስ ምን መማር እንችላለን የሚል ነው። የሰንበት ትምህርት አቅራቢው አተኩረን በእነዚህ መጽሐፍ ውስጥ እንድናጠና የሚፈልገው። ዛሬ እንግዲህ የምናጠናው አራተኛውን ትምህርት ሲሆን አራተኛው ትምህርት የአንድነት መንፈስና ኩራት የሌለበት ልብ የሚል ርዕስ አለው። የአንድነት መንፈስና ኩራት የሌለበት ልብ። ይሄ ርዕስ ብዙ የሚያነጋግር ርዕስ ነው። ይህንን ጥናት ከኔ ጋር ይዘውላቸው የቀረቡት ሁለት ወንድሞቼ ናቸው። ወንድሜ ፓስተር ዳዊት ጉድኖና ወንድሜ ጥበበ ሰለሞን ናቸው። እና እነዚህን ወንድሞች በጌተሰብ እንኳን ደህና መጣችሁ ማለት እፈልጋለሁ። የዚህ ፕሮግራም ተከታታዮች ከኛ ጋር ቆይታችሁ በረከት የሞላበት ብዙ የመንፈስ ቅዱስ የሚያስተምራችሁ ጊዜ እንደሚሆን እናምናለን። እንግዲህ ጥናታችን ዘወትር እንደምናደርገው ለእግዚአብሔር መንፈስ ቅዱስ አሳልፈን እንሰጣለን። ፕሮግራማችን በጸሎት ስንጀምር የመግቢያውን ጸሎት የሚያደርግልን ወንድማችን ጥበበ ሰለሞን። ጥበበ ቀጽል። እሺ፣ እንጸልይ። በሰማይና በምድር ታላቅ ሁሉን የምትችል ሁሉን የምትገዛ ቅዱስና መሐሪ የሆንክ የዘላለም አምላክ አባታችን እግዚአብሔር እጅግ አድርገን እናመሰግንሃለን። ክብር በሰማይ ክብር በምድር ለአንተ ብቻ ይሁን። አንተ ታላቅ አምላክ ነህ፣ ሁሉን ገዢ ኤልሻዳይ አምላክ ነህና እናመሰግንሃለን። በዚህ ሰዓት በመካከላችን ተገኝተህ ቃልህን ስናጠና ሳለ ብርሃንን እንድትሰጠን እውቀት እንድትሰጠን እግዚአብሔር አምላክ ሌሎች ደግሞ ከዚህ ከውይይታችን አንድ ነገር መቅሰም መማር እንዲችሉ ዘንድ አእምሮቻቸውን እንድትከፍት መንፈስ ቅዱስ ልባቸውን እንዲሞላ ሀሳባቸውን እንዲቆጣጠር ዘንድ መልካም ፈቃድ ይሁን። የእኛንም ሀሳብና ልብ መንፈስ ቅዱስ ይቆጣጠረን፣ መንፈስ ቅዱስ ይሙላብን። አሜን። አንድነትን በቤተ ክርስቲያን አንድነትን እንደ ሀገር እንደ ዓለም አቀፍ እንድትሰጠን ዘንድ እንለምንሃለን። በነገር ሁሉ ክብር አትለየን፣ በኢየሱስ ስም አሜን። አሜን አሜን። እግዚአብሔር ባርክ ወንድም ባቡ። እንግዲህ የዛሬውን ጥናታችን ማለትም የአንድነት መንፈስና ኩራት የሌለበት ልብ የሚለውን ጥናታችን የሰንበት ነው የዚህን ሳምንት የመታሰቢያ ጥቅስ የጥናቱን መሪ ጥቅስ በማንበብ እንጀምራለን። የጥናቱ መሪ ጥቅስ እንደዚህ ይላል: በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሀሳብ ይሁንላችሁ ይላል። እርግጥም ሐዋርያው ጳውሎስ ይህንን መልእክት ለፊልጵስዩስ ምዕመናን የጻፈበት መሰረታዊ የሆነ ምክንያት ነበረው። ያ መሰረታዊ ምክንያት ምንድን ነው? ሐዋርያው ጳውሎስ እንዴት ነው ችግሩን ለመፍታት የሞከረው? እንዴት ነው እኛስ ራሳችን መግዛት ያለብን? በመካከላችን ያለውን ችግር ከጳውሎስ ተምረን በቤተክርስቲያን በግለሰቦች መካከል ያሉትን ችግሮች ለመፍታት ምን አይነት ዘዴ መጠቀም ማዋል አለብን የሚሉትን ነጥቦች እያነሳን እንነጋገራለን። የዚህ ሳምንት ትምህርት በአጠቃላይ በሶስት ዋና ዋና ነጥቦች ላይ እያተኮረ ይሆናል። የመጀመሪያው በአንድነት መኖርና በፍቅር አብሮ መኖር የክርስትና እምነት መሰረቶች ናቸው። በፍቅርና በአንድነት መኖር ለቤተክርስቲያን፣ ለክርስቲያኖች፣ ለክርስትና ህይወት አስፈላጊ
የሆነ መሰረት ነው። አንድነት ህብረት ሊመሰረት የሚችለው በፍቅር ነው። ፍቅር የሁሉም ነገር ማሰሪያ ነው ይላል ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ። እና ይህንን አንስተን ነገረን። ሌላው ሰንበት ትምህርቱ የሚያነሳው በዚህ ሳምንት ክርስቲያኖች እንደመሆናችን መጠን በክርስቶስ ኢየሱስ የነበረው ሐሳብ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 11 ሄደን በምናነብበት ጊዜ ይህንን ሐሳብ ሐዋርያው ጳውሎስ በስፋት ተመልሶ ማነው በስፋት አቅርቦት እናያለን። እና ያ ምንድነው? በክርስቶስ ኢየሱስ የነበረ ሐሳብ የነበረ ልብ በእናንተም ዘንድ ይሁን። ክርስቲያኖች ከሆንን ክርስቶስ ኢየሱስን የምንመስል የክርስቶስ ኢየሱስን ሕይወት የምናንጸባርቅ እንድንሆን ሐዋርያው ጳውሎስ እንዲሆኑ የፊልጵስዩስን ቤተክርስቲያን ይጠራቸዋል፣ እኛንም ይጠራናል። እና ሐዋርያው ጳውሎስ ያን የበለጠ ግልጽ እያደረገው ይመጣል። ሶስተኛው ይሄ በተለይ ምዕራፍ 2 ሄደን ስናነብ እንደምናየው ይሄ የተወሰነው የኛ ውስን የሆነው ስጋችን አካላችን ወሰን የሌለሽ ኢንፋይናይት ይላል በእንግሊዝኛው፣ ወሰን የሌለው የክርስቶስ ማንነት እንዴት ስጋ ሊለብስ እንደቻለ መረዳት ያቅተዋል፣ ወይም መረዳት አንችልም። እንዴት ነው አምላክ ሰው ሊሆን የቻለው? ምክንያቱም ለማንሳት መነጋገር እንችላለን። እና እነዚህ እንግዲህ በዚህ ሳምንት የምናነሳቸው ሀሳቦች ናቸው። የቅዳሜውን የመጨረሻውን 3 አረፍተ ነገሮች ላንብብና ከዛ ወደ እሁዱ እንሄዳለን። በዚህ ሳምንት መጽሐፍ ቅዱስ ይላል የዚህ የመጨረሻው የሰንበት ከሰዓት በኋላ በዚህ ሳምንት መጽሐፍ ቅዱስ ስለ ቤተክርስቲያን ሰላምና አንድነት የሚያስተምረውን እንመለከታለን። በተጨማሪም ስለዚህ ጉዳይ ከኢየሱስ የምንማረውን ትምህርት እናጠናለን። ህብረት ለቤተክርስቲያን የሚሰጠው ጥቅም እንዴት ነው ህብረት ሊኖር የሚችለው? ቅድም እንዳነሳሁት ከኢየሱስ ህብረት ከኢየሱስ ሕይወት ስለዚህ ጉዳይ ወሳኝ የሆነ የቤተክርስቲያን አስፈላጊ የሆነ ጉዳይ ከኢየሱስ ክርስቶስ ምድራዊ ሕይወት ምን ልንማር እንችላለን የሚል ነው። እንግዲህ ወደ እሁዱ በምንሄድበት ጊዜ የእሁዱን ሀሳብ ጠቅላላ አድርጎ የሚያቀርብልን ወንድማችን ፓስተር ዳዊት ነው። ፓስተር ዳዊት እንግዲህ ርዕሱ እንደዚህ ይላል፣ በፊልጵስዩስ የነበረ አለመግባባት። ክርስቲያኖች መካከል አለመግባባት አለ ሊፈጠር ይችላል እንዴ? ያውም እንደ ፊልጵስዩስ አይነት ቤተክርስቲያን እንደ ሐዋርያው ጳውሎስ አይነት መሪ ያቋቋመው አገልጋይ ያቋቋመው ቤተክርስቲያን እንዴት ችግር ሊያጋጥመው ቻለ? ችግሩስ ምንድን ነው? ይሄ እንግዲህ ፊልጵስዩስ 2:1-3 ሄደን ስናነብ ነገር እና ጳውሎስ እነዚህ ከእስር ቤት በጻፈው ደብዳቤው እነዚህን ችግሮች ለመፍታት መደረግ ያለባቸው ነጥቦች፣ መንገዶች፣ ድርጊቶች ምንድን ናቸው ይላል። እስኪ የእሁዱን ጠቅለል አድርገህ ለአድማጮቻችን ለዚህ ፕሮግራም ተከታታዮች አቅርብልን። እግዚአብሔር ይባርክ። አመሰግናለሁ ውድ ወንድማችን ተወረታው፣ እንዲሁም ደግሞ ተመልካቾቻችን የፕሮግራማችን ተከታታዮቻችን እንግዲህ የእሁዱን ክፍል በምንመለከትበት ጊዜ በፊልጵስዩስ የነበረ አለመግባባት ይላል እና እንዴት ሊፈጠር ይችላል ብለህ አንስተህ ነበረና አይደንቅም ይሄ። ምክንያቱም በሰማይ ነበር ግጭትና አለመግባባት የተፈጠረው። ሰማይ እንግዲህ እግዚአብሔር የመሰረተው የእግዚአብሔር ቤት ነው። በሰማይ የነበረው ግጭት ወደ ምድር ወርዷል። ክርስቶስ ኢየሱስ በነበረበትም ሰዓት ነበረ፣ ጳውሎስ ጊዜም ነበረና ጳውሎስ ደግሞ በጣም በቃ በየሄደበት ቦታ ሁሉ ግጭት ነው የሚያጋጥመውና በሮም እንደዚህ ግጭት ነበረ። ከሮም ግጭት ወደ ፊልጵስዩስ ሲመጣ የፊልጵስዩስ ሰዎች ተጋጭተው ተጣልተው እየተበላሉ ላሉ ሰዎች የእግዚአብሔርን ምክር ጳውሎስ የለገሰ ነው ያለው። ይሄን ሐሳብ መነሻ የምናደርገው መጽሐፍ ቅዱሳችንን በመክፈት ነው።
መጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 2 ከ1 እስከ 5 ያለውን አንብቤ ትንሽ ሐሳብ አጋራለሁ። ጳውሎስ እንግዲህ በፊልጵስዩስ ውስጥ የነበረውን ችግር ሊያቃልል መጥቶ እዛ የነበሩትን አማኞችን እየመከረ የጻፈው ደብዳቤ ነው፣ ወይም ደግሞ ለነሱ የላከው ደብዳቤ ነው። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። በአንድ ልብ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገነ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ነው። ይሄ እንግዲህ የዛሬው የሳምንቱ ጥናታችን በዚህ ስለሚያሽከረክር ነው። ጳውሎስ እንግዲህ በአማኞች መካከል ክርስቲያኖች መካከል የነበረው አለመግባባት በጣም ያሳዝናል። እውነት ለመናገር ያሳፍራልም። ዓለም ቢጣላ ችግር የለውም፣ ግን ክርስቲያኖች በክርስቶስ ኢየሱስ የተጠሩ ሰዎች ጌታን ለማምለክ የመጡ ሰዎች በደሙ የተዋጁ ሰዎች ሲጣሉ አይቶ የጳውሎስ ልብ አዘነ። የጳውሎስ ልብ በጣም ነበር ያዘነው እና ምንድነው ይሄንን አለመግባባትን የፈጠረው? አንደኛ እኔ ታላቅ ነኝ፣ እኔ አዋቂ ነኝ፣ ለኔ ይገባኛል የሚል ትህትና የሌለው ህይወት ነው። እዚህ ጋር ሰንበት ትምህርቱ 6 ነጥቦችን አስቀምጧል። እንግዲህ እነዚህ አለመግባባቶችን እንግዲህ አለመግባባቶች የሚፈጠሩት አንደኛው ያው ሁሉ ጊዜ የምንለው ዲያብሎስ ነው። ዲያብሎስ ብቻ አይደለም፣ እኛም እናግዘዋለን። እግዚአብሔር ይቅር ይበለን። ብዙውን ጊዜ እኛ የቤተክርስቲያን መሪዎች፣ እኛ የቤተክርስቲያን ምእመናን በክርስቶስ ኢየሱስ መሰረት ላይ አልቆምንም። እንናገራለን እንጂ አናደርግም። ሁሉም ሰው ይናገራል፣ ሁሉም ይናገራል፣ ግን ተግባር ላይ ለመፈጸም እንቸገራለን። ይሄንን ወደ ትግበራ ለማምጣት የሚያስፈልጉ 6 ነጥቦችን ነው ጳውሎስ እዚህ ጋር ያስቀመጠው። አንደኛው ኃጢአትን ድል መንሳት ነው። ኃጢአትን ድል መንሳት የምንችለው በክርስቶስ ልብ ውስጥ ስንሰወር ብቻ ነው። ሁለተኛው እውነተኛ የሆነ ፍቅር በልባችን ውስጥ ኖረን ነው። አለመግባባታችንን ወይም ደግሞ በቤተክርስቲያን ውስጥ አለመግባባት ሲፈጠር ማስወገድ የምንችለው እውነተኛ የሆነ ፍቅር፣ የማይታበይ ፍቅር፣ ራሱን ከፍ የማያደርግ ራሱን ዝቅ የሚያደርግ የክርስቶስ አይነት ትህትና ያለው ፍቅር ሲኖረን አለመግባባት ሊወገድ ይችላል። እንግዲህ ኢየሱስ ክርስቶስ የእግዚአብሔርን ፍቅር ገልጦልናል ለኛ። ሶስተኛው ከመንፈስ ቅዱስ ጋር ስንተባበር ትልቁ በቤተክርስቲያን ውስጥ አለመግባባት እንዲፈጠር የሚያደርገው የመንፈስ ቅዱስ እጦት ነው። የመንፈስ ቅዱስ እጦት አለመጸለይ፣ መጽሐፍ ቅዱስን አለማንበብ፣ እንዲሁም ደግሞ መንፈስ ቅዱስ ያስፈልጋል ብለን ስለ መንፈስ ቅዱስ አለመጮህና ህብረትን ፈጥረን ከጌታ ኢየሱስ ክርስቶስ መንፈስ ቅዱስን ያለመቀበል በቤተክርስቲያን ውስጥ ድርቀት ያመጣል። ቤተክርስቲያን ውስጥ ችግር የሚፈጠረው መንፈሳዊ ድርቀት ሲከሰት፣ ክርስቶስ ከመሃላችን ሲወጣ ቤተክርስቲያን ግድግዳውና ጣራው ብቻ ይቀራል። የምንመላለሰው በከንቱ ነው የምንመላለሰው፣ እየተጣላን ማለት ነው። እየተነካከሰን ሐሜት ውስጥ እየገባን የምንመላለስ ከሆነ በእውነት የክርስቶስ ተከታዮች አይደለንም ማለት ነው። ሌላው ደግሞ ትሁት ልብ ይላል። ትሁት ልብ በክርስቶስ ኢየሱስ ላይ የምናየው ትህትናን ነው የምንመለከተው። ክርስቶስ በህይወቱ ፍቅርንና ይቅር ባይነትን አሳይቷል። ትሁት ልብ ሊኖረን ይገባል። በትህትና የምንመላለስ ከሆነ፣ ዝቅ ብለን የምንመላለስ ከሆነ
እውነትን በዚህ ላይ ደግሞ ጥንቃቄ ያስፈልጋል። እውነትን ሳንለቅ ነው። ክርስቶስ ኢየሱስ ትህትናን ያሳየው እውነትን ሳይለቅ ነው እንጂ እውነትን ለቆ አይደለም። እውነትን ለዲያብሎስ ለቆ አይደለም። ሁልጊዜ ባላንጣ አለ በቤተክርስቲያን ውስጥ። ይሄንን ልናውቅ ይገባል። በቤተክርስቲያን ሁለት ሰዎች አሉ። በዲያብሎስ መንፈስ የሚመሩ አሉ፣ በእግዚአብሔር መንፈስ የሚመሩ አሉ። በእግዚአብሔር መንፈስ የሚመሩ ሰዎች ምንድነው መሆን አለባቸው? በትህትና እንዲመላለሱ ጳውሎስ እየመከረ ነው ያለው። ርህራሄ ሊኖረን ይገባል። ርህራሄ ሊኖረን ይገባል። ሰላምንና አንድነትን ልናመጣ ያስፈልጋል። በመጨረሻም ደግሞ እንግዲህ ሰላምንና አንድነትን ለማምጣት በክርስቶስ ኢየሱስ የነበረ ይህ ሐሳብ እናንተ ይሁን ብሎ ነው ጳውሎስ የደመደመውና እዚህ ጋር ወሬ እኔ ማለት የሚፈልገው ምንድነው? ይሄን ሐሳብ ሳጠቃልል በቤተክርስቲያን ውስጥ አለመግባባት አለ። በየትኛው ቤተክርስቲያን ውስጥ አለመግባባት አለ። ወደፊትም ይኖራል፣ አይቀርም። ግን እኛ በአለመግባባቶች ውስጥ በየትኛው በኩል ነው የቆምነው የሚለው አለመግባባት በሚፈጠርበት ጊዜ አንዱ የዲያብሎስ ጭፍራ ነው፣ አንዱ የክርስቶስ ጭፍራ ነው። ስለዚህ እውነት ላይ ቆመን ትህትና ያሳየን አለመግባባቶችን እንድናስወግድ ጳውሎስ እየመከረ ነው ያለው የሚል ሐሳብ ነው ያለው። አመሰግናለሁ። እሺ ፓስተር እግዚአብሔር ይባርክህ። አዎ ይሄ በፊልጵስዩስ ያለው ችግር በቤተክርስቲያን ታሪክ ውስጥ ዘልቆ አሁንም ለቤተክርስቲያን ትልቅ መሰናክልና ደንቀራ የሆነ ችግር ነው። መፍትሄዎቹ ሐዋርያው ጳውሎስ አሁን ፓስተር ዳዊት እንዳስቀመጠው በዝርዝር ያስቀመጣቸው ናቸው እና ወደ ሰኞው ስንሄድ የሰኞውን ይዞልን የሚቀርበው ወንድማችን ጥበበ ነው። ጥበበ አሁንም ከዚሁ ጋር የተያዘ ነው። ስለዚህ ይላል ሰላምና አንድነት በቤተክርስቲያን ውስጥ እነዚህ ሰላምና አንድነት ለቤተክርስቲያን የወደፊት ዕጣ ፈንታ ወሳኝ የሆኑ ጉዳዮች ናቸው። ጳውሎስ በዚህ ጉዳይ ላይ አስምሮ ለፊልጵስዩስ፣ ለቆሎሳይስ፣ ለሌሎችም አብያተ ክርስቲያን በጻፋቸው መልእክቶች አስምሮና አስረግጦ ይናገራል እና በቤተክርስቲያን ውስጥ ትልቁ ጉድለት ትልቁ ዴፊሲት የሚሉት ሰላም ነው እና በቤተክርስቲያን ውስጥ ሰንበት ትምህርት ያነሳውን ጥያቄ ራሱን ላንበበው በዛ ሐሳብን በዛ ላይ ተመስርተ መስጠት ትችላለህ። በቤተክርስቲያን ሰላምና አንድነት እንዲኖር ምን ማድረግ አለብን ይላል ሐዋርያው ጳውሎስ በፊልጵስዩስ 3 ምዕራፍ 2 3 እና 4 ምንድነው መደረግ ያለበት? ሐዋርያው ፓስተር ዳዊት የዘረዘራቸው 5 ነጥቦች አሉ። እነሱንም እንደገና ሪቪዚት ማድረግ ትችላለህ። ተጨማሪ ሐሳብ ምን አለ ሐዋርያው ጳውሎስ ያነሳቸው በዚህ ክፍል ውስጥ? ጌታ ይባርክህ። አመሰግናለሁ። በዚህ በሰኞው ክፍል ሰላምና አንድነት በቤተክርስቲያን የሚል ርዕስ ተሰጥቷልና ሰንበት ትምህርቱ ሲያስቀምጥ አንዳንድ ነገሮችን ያስቀምጣል። መጽሐፍ ቅዱሳችንም ግልጽ የሆነ ነገር ይናገራል። በማቴዎስ 19 ላይ በማቴዎስ ምዕራፍ 23 ላይ ሄደን ስንመለከት የሃይማኖት መሪዎች ስለ መልካም ባህሪ ሲያስተምሩ እንደነበረ መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጣልና ስለነሱ ሲናገር ግብዛዊነት የተሞላበት እንደሆነ ይናገር፣ ግብዝነት ያለበት እንደሆነ ይናገራል መጽሐፍ ቅዱሳችን እና ይህ ሳይሆን ዋናው ጠቃሚ ነገር ምንድነው ነው የሚለው ልባችንን መጠበቅ እንዳለብን ነው ሰንበት ትምህርቱ እያስተማረን ያለውና መጽሐፍ ቅዱሳችንን በምሳሌ እንደተጠቀሰው አጥብቀህ ልብህን ጠብቅ የሞት መውጫ ከእርሷ ናትና ተብሎ እንደተጻፈው ማለት ነውና ከልባችን የሚመነጩ ሐሳቦች አሉ፣ ከአእምሮአችን የሚመነጩ ሐሳቦች አሉ፣ ክፉ ሐሳቦች፣ ዝሙት፣ ርኩሰት ከዛ ነው የሚመነጨው ይላልና መልካም ምግባር ብቻውን በቂ እንዳልሆነ ይህንን ሲያስተምሩ የሃይማኖት መሪዎች ልባቸው ግን የሸፈተ እንደሆነ መጽሐፍ ቅዱሳችን
ግልጽ አድርጎ ሲያስቀምጥ እንመለከታለን። እናንተ የተለሰነ ኖራ ናችሁ ብሎ ሲወቅሳቸው ማለት ነው። እና እነዚህ አይነት ነገሮች በልባችን ሊኖሩ እንደማይገቡ እና ክርስቶስን የሚመስል ልብ ሊኖረን እንደሚገባ ሰንበት ትምህርታችን ያስቀምጣል። እና በቤተክርስቲያን ሰላምና አንድነት እንዴት ማስቀጠል ይቻላል የሚለውን ጥያቄ ደግሞ ስናነብ አሁንም ሰንበት ትምህርታችን አንዳንድ ነገሮችን አስቀምጧል። በእሁዱ ክፍልም የተጠቀሱ ነገሮች እንዳሉ ሆነው በዚህም ክፍል ላይ ተመሳሳይ ነገሮችን ይጠቅሳቸዋል እና እኔ ከሰንበት ትምህርቱ እና ከመጽሐፍ ቅዱሱ አንዳንድ ነጥቦችን አነሳላችኋለሁ። የመጀመሪያው ሌላውን ከኛ እንደሚሻል አድርጎ መቁጠር ነው። ብዙውን ጊዜ በቤተ ክርስቲያን ላይ አንድነት እንዳይኖር፣ ሰላም እንዳይኖር የሚያደርገው ነገር ምንድን ነው? እኔ ፊተኛ ልሁን፣ እኔ የበላይ ነኝ፣ እኔ ሊደመጥ ይገባል የሚል ሀሳብ ካለ፣ ሀሳብ በልባችን ውስጥ ካደረ መቼም ያ ቤተ ክርስቲያን ሰላም ሊሆን አይችልም። ያ ሰው ካልተደመጠ፣ የዛ ሰው ሀሳብ ካልተተገበረ ሁሌም እዛ ቤተክርስቲያን ውስጥ ጭቅጭቅ ነው የሚኖረው ማለት ነው። እና እንደዚህ አይነት ሀሳብ ሊኖር አይገባም። እንደዚህ አይነት አመለካከት ሊኖረን አይገባም። ሌላው ከኛ እንደሚሻል አድርገን መቁጠርና ማሰብ እንዳለብን መጽሐፍ ቅዱሳችን ግልጽ አድርጎ ያስቀምጣል። እና ስለ ራሳችን ፍላጎት ብቻም ሳይሆን ስለ ሌሎችም ፍላጎት ግድ ሊለን ይገባል። ብዙውን ጊዜ ሰይጣን የዘራብን ራስ ወዳድነት ስለሰረጸብን የራሳችንን ፍላጎት ብቻ ነው ማስቀደም የምንፈልገው። የራሳችንን ፍላጎት ብቻ ነው መከተል የምንፈልገው። የሌሎች ሰዎች ሀሳብና ፍላጎት ግድ አይለንም። እና እንደዚህ አይነት መንፈስ ካለ በቤተ ክርስቲያን በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ነው የሚሆነው እና እንደዚህ አይነት ሀሳቦች፣ እንደዚህ አይነት መጥፎ አመለካከቶች ከውስጣችን ሊወገዱ በመንፈስ ቅዱስ ኃይል ከውስጣችን ሊወገዱ የሚገቡ ነገሮች ናቸው። ሌላው ደግሞ ሌሎችንም ማዳመጥ መቻል አለብን። ሌሎችንም ማዳመጥ መቻል አለብን። ለሌሎችም ጊዜ መስጠት መቻል አለብን። እና አንዳንድ ሰዎች የማውራት አባዜ ያለባቸው ሰዎች አሉ። እነሱ ብቻ ማውራት የሚፈልጉ ማለት ነው። እና እንደዚህ አይነት ሰዎች በቤተክርስቲያንም ውስጥ ይኖራሉ፣ በዓለም እንዳሉ ሁሉ ማለት ነው። እና ያው ቤተክርስቲያንም የኃጢአተኞች ዋሻ ሳትሆን የኃጢአተኞች መሸሻ ነች። እና ኃጢአተኞች የሚሸሹባት፣ ከኃጢአት አምልጠው የሚመጡባት ቤተክርስቲያን ነች። እና በሂደት ደግሞ ያ የኃጢአት ህይወት እየተቀረፈ ክርስቶስን ወደ መምሰል እንድናድግ ያስፈልጋል ማለት ነው። አሮጌው ነገር ሊወገድ ይገባል ማለት ነው። እና ከዛ ክርስቶስን ወደ መምሰል ማደግ ያስፈልገናል። እና ይሄም አንድ ሌላ አስፈላጊ ነገር ነው ሰንበት ትምህርታችን የጠቀሰው። እና መጽሐፍ ቅዱሳችን በኤፌሶን ምዕራፍ 4:3 ላይ በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ ይላል። እና ደግሞ በሌላ ክፍል ጳውሎስ ራሱ ሲጽፍ ምንድን ነው ያለው? ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሎ ጽፏል። እና ከሰው ሁሉ ጋር በሰላም ለመኖር የሚያስፈልጉን ነገሮች አሉ። የራስን ፍላጎት መተዋል፣ ሌሎችን ማዳመጥ መቻል አለ፣ ትዕግስት እዛ ውስጥ አለ። አንዳንድ ሰዎች አሁን እውነት ለመናገር አንዱ እነዚህን ነገሮች የሚተገብር የራሱን ፍላጎት የማያስቀድም ቢሆን፣ ሌሎችን ማዳመጥ የሚችል ቢሆን፣ ትዕግስት ያለው ሰው ቢሆን፣ ሌላው ደግሞ እንደዚህ አይነት ነገር የሌለው ሊሆን ይችላል። እና ያንን ደግሞ ቤር ማድረግ መቻልም ሌላው ነገር ነው። እና እነዚህ ነገሮች ያስፈልጉናል። በዚህ ነው አንድነታችንን ማስጠበቅ የምንችለው። እና በሰላም ማሰሪያ ይላል። እና ከሰው ሁሉ ጋር በሰላም ስንኖር ለመኖር ደግሞ ልባችን ራሳችንን ስናዘጋጅ መንፈስ ቅዱስ በልባችን ያድራል።
የመንፈስ ቅዱስን አንድነትን ማስጠበቅ እንችላለን እና በመጽሐፍ ቅዱሳችን በጣም ግልጽ የሆነ ሁላችንም የሚናቀው ታሪክ ሐዋርያት መንፈስ ቅዱስ የወረደላቸው በጴንጤቆስጤ ቀን አንድ ልብ ሲሆኑ ነው። እንደውም መጽሐፍ ቅዱስ ሲናገር ምንድን ነው ቢለው አንዲት ነፍስ ነበራቸው ብሎ ይናገራል እና እነዛ ሁሉ ሰዎች እንዴት አንድ ነፍስ ሊኖራቸው ይችላል የሚለውን ነገር ስናነብ መንፈስ ቅዱስ በመካከላቸው ስለነበረ በመንፈስ ቅዱስ አንድ ስለሆኑ ሐሳባቸው ፍላጎታቸው አንድ ስለነበረ ነው አንዲት ነፍስ ነበራቸው ብሎ ልናገር የቻለውና ስለዚህ ይሄ ያስፈልገናል በቤተክርስቲያን ዛሬ በሰላም ለመኖር በአንድነቷን ለማስቀጠል ቤተክርስቲያን እነዚህ ነገሮች ያስፈልጓታል የሚል ሐሳብ ነው ያለ። አመሰግናለሁ። እሺ ወንድም ጠበ እግዚአብሔር ባርክ፣ ቆንጆ አድርገህ አቅርባል። ፓስተር ዳዊት በዚህ ላይ የምትጨምረው ሐሳብ አለ? በማክሰኞ ላይ ነው በሰኞ ላይ ምናልባት ወንድም ጠበ ካነሳቸው ለየት ያለ ወይም ያን ሊያጠናክር የሚችል ሐሳብ? አይ ብዙ ሐሳብ የለኝም። እንግዲህ ምንድነው በቤተክርስቲያን ውስጥ ሰላምና አንድነት በቤተክርስቲያን ውስጥ ለመምጣት ወይም ደግሞ እንዲመጣ ለማድረግ ብቸኛው መንገድ የክርስቶስ መንገድ። አሜን። የክርስቶስ መንገድ ነው። ክርስቶስ ነው ለዚያ ሁሉ የሚመራን። እንግዲህ ትህትና ደግሞ ዋናው ወደ ክርስቶስ የሚያመጣን ነውና እኔ እንደውም ይሄንን ሰንበት ትምህርት በማጠናበት ጊዜ ራስን ስፈትሽ ነበረ። እውነት ለመናገር እኔ ማን ነኝ የሚለውን ራስን ስፈትሽ ነበርና ሁላችንን ራሳችንን ብንፈትሸው እጅግ በጣም መልካም ነው ብዬ አስባለሁ። ምክንያቱም ክርስቶስን እንናገራለን እንጂ አንተገብረውም። ክርስቶስ ምን ሆነ? ታዘዘ። ዝም ብሎ መታዘዝ አይደለም። መታዘዝ ማለት ዝም ብሎ መታዘዝ አይደለም። የራሱን መብቱን ተወ፣ ክብሩን ተወ። አምላክ ከሆነበት ወረደ፣ እስከ መስቀል ድረስ ባሪያ ሆነ። ባሪያ ማለት እንግዲህ ዱሎስ ይላል እዛ ጋር ዱሎ ይላል በእንግሊዝኛ ዱሎስ ነው የሚለውና ባሪያ ምንም መብት እንደሌለው ሆኖ የባሪያ መልክ ይዞ እስከ መስቀል ሞት ድረስ ታገሰ ክርስቶስ ይላልና አንድነትን ለማምጣት አሁንም ደግሞ ዋጋ ያስከፍለናል ብዬ አስባለሁ። ዋጋ ካልከፈለን በስተቀር አንድነት ሊመጣ አይችልም የሚል ሐሳብ አለ ወሬ። እንግዲህ ያንን ደግሞ የምናገኘው በክርስቶስ ውስጥ ነው፣ በክርስቶስ ልብ ላይ ነው፣ በክርስቶስ መንገድ ላይ ነው። እሱና እኛ እንድንዋሃድ እግዚአብሔር ይርዳን ነው ጸሎቴ። አሜን። እግዚአብሔር ባርክ። እንደሆነ ፓስተር ዳዊት ባነሳው ነጥብ ላይ የሰንበት ትምህርታችን የሰኞ የመጨረሻው አርፍተ ነገር እንደዚህ ይላል። ኢየሱስና አስተምሮውን ስናውቅ ስለ መጽሐፍ ቅዱስ እውነት ተመሳሳይ ግንዛቤ ይኖራል። ይህ ግንዛቤ ሲኖረን ቤተክርስቲያን አንድ ትሆናለች። ኢየሱስን ማወቅ፣ ኢየሱስን መምሰል ብቻ ነው ቤተክርስቲያንን ወደ አንድነት ሊያመጣት የሚችለው። ከዚያ ውጪ ቤተክርስቲያን እንደተከፋፈለች ትቀራለች። መልካም፣ ወደ ማክሰኞ እንሂድ። ትንሽ ጊዜያችን እየደሆነ ስለሆነ ፈጠን እያደረግን ሐሳባችን እናቅርብ። ፓስተር ዳዊት አንተ ነህ የማክሰኞን የምታቀርብልን። ራስን መግዛት ይላል። እንግዲህ ራስን መግዛት ምን ማለት ነው? አንደኛ። ሁለተኛ የክርስትና መጽሐፍ ቅዱስ የሚያስተምረው ራስን መግዛትና ሌሎች አመለካከቶች፣ ሌሎች ፍልስፍናዎች፣ ሌሎች ሃይማኖቶች የሚያስተምሩት ራስን መግዛት ከክርስትና ራስን መግዛት እንዴት ይሻላል? ጥያቄው አንደኛ ራስን መግዛት ማለት ምን ማለት ነው? መጽሐፍ ቅዱስ ይህን በሚገባ ያስቀምጠዋል። በተለይም ደግሞ በገላትያ ሐዋርያው ጳውሎስ ይህን በጥልቅ በዝርዝር ያስቀምጣል። ታስታውስ እንደሆነ ባለፈው ቅዳሜ ቤተክርስቲያናችን ውስጥ ይህን ጥያቄ ይህን ጉዳይ አንስተን ተነጋግረንበታል። እንዲያውም በጥያቄና መልስ መልክ ቀርቦ ስንነጋገርበት ነበር። ያን እንግዲህ ለማስታወስ ያለው። ሁለተኛው የሌሎች እምነቶችስ አላቸው። ሌሎች እምነቶችም ራስን መግዛት አስመልክቶ የሚሰጡት አስተምሮ አለ። የክርስቲያን ከሌላው የሚለየው
ምንድነው? መጀመሪያም በራስ መግዛት ምን ነው? ሁለተኛ ክርስትናን ከሌሎች የሚለየው እንዴት ነው? እስኪ ሐሳብን በዚህ ላይ ጠቅላላ አድርጋ አቅርብልን። እግዚአብሔር ይስጥልኝ። ወሬ እንግዲህ ቅድምም እንደተነጋገር ነው አንድነትን ለማምጣት የሚያስፈልገው ራስን መግዛት ነው። ራስን መግዛት የምንችለው በራሳችን አይደለም። አሁን የላዶቂያ መንፈስ አለ። የላዶቂያ መንፈስ ምንድነው? ራስን ማታለል፣ ሁሉን አውቃለሁ ማለት፣ ባለጠጋ ነኝ ማለት፣ ሳናውቅ አውቃለሁ ነው የምንለውና ስለዚህ ወደ ማወቅ ደግሞ ሁሉ የሚመራን መንፈስ ቅዱስ ነው። እዚህ ጋር አሁን የማክሰኞውን ሐሳብ ስንመለከት ራስን መግዛት፣ ሰው ዓለምን መግዛት ቀላል ነው። ባለስልጣን መሆን ቀላል ነው። ኃላፊ መሆን ቀላል ነው። ግን ራስን መግዛት በጣም ከባዱ ነገር ራስን መግዛት ነውና ሁሉም ሰው ራሱን ቢገዛና ራሱን ቢመለከት። አሁን ትልቁ ችግር የሚመጣው ምን ነው ታውቃለህ? አንደኛ ራስን አልገዛም። ሁለተኛ ራስን ሳልመለከት አንተን እመለከታለሁ፣ ሌላው ነው የሚመለከተው። ለዚህ መፍትሄው አሁንም ቢሆን ምንድነው? መንፈስ ቅዱስ ነው። ሰንበት ትምህርታችን ምንድነው ያለው? የሰው ልብ ክፉ እንደሆነ ያስቀምጣል። የሰው ልብ እጅግ በጣም ክፉ ነው፣ ተንኮለኛ ነው። ስለዚህ ልባችንን ማወቅ አያስፈልገንም ማለት ልባችንን ማወቅ ያስቸግራል። ልባችንን ካልለወጥ ነው ወይም ደግሞ ልባችን ካልተቀየረ ራሳችንን ልንገዛ አንችልም። አንዳንድ ጊዜ ፌክ የሆነ ራስ መግዛት አለ። ራስን የገዛን እየመሰልን ለሰዎች ለመታየት የምናደርጋቸው ነገሮች አሉ። እግዚአብሔር ደግሞ የልብ አምላክ ነው። ሰንበት ትምህርት ምንድነው የሚያስፈልገው የሚለው? ለሰው ልብ የልብ ንቅለ ተከላ ያስፈልጋል ይላል። ልባችን ተነቅሎ ሌላ ሊገባ ይገባል። ቀዶ ጥገና ያስፈልገናል። ቀዶ ጥገና ያስፈልጋል። ስለዚህ ይሄ ካልተነቀለ፣ አሁን አዳማዊ ልብ ካልተነቀለ የሚያስቸግረን ልብ ካልተነቀለ ኩራት ያለበት የሚታበይ የራስ ወዳድነትን ያማከለ ልብ፣ እኔ የበላይ ልሁን የሚል ልብ ካልተነቀለ ያንን መንፈስ ቅዱስ ነቅሎ እንደገና ሌላ ልብ ካልሰራ በስተቀር ራሳችንን መግዛት አስቸጋሪ ነው። እኔ አሁን ራሳችንን ስል ሌሎችን ጨምሬ ነው። ራስን መግዛት አሁን እኔ ሁሉም ምእመን በዚህን ሰዓት ሁሉም ምእመን፣ ሁሉም የክርስቶስ ደቀ መዝሙር፣ ሁሉም አማኝ ማለት ያለበት ምንድነው? ራስን መግዛት እንድችል እግዚአብሔር ሆይ ልብን ነቅለህ ቀዶ ጥገና አድርገህ እንደገና ስራኝ ካላለን በስተቀር በዚህ ህይወት አንድነት ሊመጣ አይችልም። ክርስቶስን ማየት አንችልም። ስለዚህ ያንን ደግሞ ማድረግ የሚችለው ማነው? መንፈስ ቅዱስ ነው። በልባችን ውስጥ ያለውን እናይ ዘንድ እንድረዳን መንፈስ ቅዱስ የሚጠቀመው ኃይለኛ መሳሪያ መጽሐፍ ቅዱስ ነው። መንፈስ ቅዱስ ያስፈልጋል እንላለን። እውነተኛ መንፈስ ቅዱስ እንድጠቀመን ከተፈለገ መጽሐፍ ቅዱስ ነው የሚመራን። መጽሐፍ ቅዱስን አናነብም፣ እናንበው። መጽሐፍ ቅዱስን መንፈስ ቅዱስን እንጠይቅ፣ ለመንፈስ ቅዱስ እንጩህ። ያ ከሆነ እግዚአብሔር አምላክ ከማታለል ህይወት እኛን ያወጣል። ምንድነው የሚለው ሰንበት ትምህርቱ? ያለ መንፈስ ቅዱስ እርዳታ ትክክለኛ ማንነታችንን ማወቅ አንችልም ይላል። አሁን እኔ ራሴን ባወቅ በቃ እኔ ማንነትን ባቅ ጴጥሮስ እኮ ትክክለኛ ለውጥ ባልመጣ ጊዜ ራሱን አላወቀም። ከክርስቶስ ጋር ነበረ፣ 3 ዓመት ተኩል ተማረ፣ ራሱን አላወቀም ነበር። በኋላ ላይ መንፈስ ቅዱስ ሲመጣ ነበረ ራሱን ያወቀው። መንፈስ ቅዱስ ካልመጣ ራሳችንን ማየት አንችልም ይላል ሰንበት ትምህርታችን። መንፈስ ቅዱስ ካልረዳን በስተቀር መንፈስ ቅዱስ የልባችን ሐሳብ ካላወጣ በስተቀር አሁንም የገዛ ልባችን እኛን ያታልለናል። ልባችን ነው እኛን የሚያታልለን፣ ሐሳባችን ነው እኛን የሚያታልለን። ስለዚህ ነው ጳውሎስ ልባችሁ ሐሳባችሁ ብሎ የሚናገረውና ሐሳብና ልብ
ሲታሰር አንድ ስንሆን ራሳችንን እንገዛለን ወይም ደግሞ ራሳችንን እናሸንፋለን። ራሳችንን ካሸነፍን በኋላ ለሌሎችም በረከት እንሆናለን። ትልቁ ነገር በቤተክርስቲያን ውስጥ ያለው ትልቁ ችግር ራስን አለመግዛት ነው። ያውም ደግሞ እኔ ራስን ከገዛው አንተም ራስን ከገዛ እሷም ራሳችንን የገዛን ከሆነ ገዣችን ክርስቶስ ይሆናል። ሁላችንም ጌታን ነው የምንመለከተው፣ እሱን ነው የምናገለግለው እንጂ ራሳችንን አናገለግልም። እኔ አንልም። ትልቁ ችግር እኔ የሚለው ጉዳይ ነው በቤተክርስቲያን ውስጥ ችግር የሚያመጣው። ስለዚህ እኔነታችን በክርስቶስ እንዲሰወር የመክፈል ትምህርት ያስተምራል። አመሰግናለሁ። እግዚአብሔር ባርክ ፓስተር ዳዊት። ወንድም ጥበቡ በዚህ ላይ የምሰጠው ሐሳብ አለ? ብዙ ሐሳብ የለም፣ ግን ትንሽ ነገር ለማለት ያክል ራስን መግዛት የሚለውን ሐሳብ በምንመለከትበት ጊዜ የሆነ ጊዜ ሳስብ ራስን መግዛት ከባድ ነገር ነው ብዬ አስባለሁ እና እግዚአብሔር ግን ራሳችንን እንድንገዛ ሲያዘን የሚያስችለንን ኃይል ሳይሰጠን አይደለም አይደለ? That's right። ትክክል። እና ያገባኝ ግን ራሳችንን መግዛታችንን የምናውቀው ደግሞ እኛ በምንወደው ነገር ሲመጣ ነው። በጣም አሁን ማውራት በሚፈልግ ሰው የሚፈልገውን ሰው ስታቋርጡት ራስን መግዛት እዛ ጋር ነው የሚፈተነው እና ለማውራት ቀላል ሊሆን ይችላል፣ ግን የሆነ ነገራችን ላይ ግን ስንመጣ እኛ በጣም አጥብቀን የምንፈልገው ከኛ ጋር አብሮ የኖረ ነገር ላይ ሲመጣ ግን ራሳችንን መግዛት በጣም ከባድ ነው የሚሆነው እና ስለዚህ ምንድነው መገንዘብ ያለብን ነገር ራሴን እንዴት ነው ማስገዛት የምችለው? በዚህ ነገር ሲመጣ እኔ መቋቋም አልችልም ብሉ ሰዎች አሉ አይደለ? በዚህ ከመጣብኝ እኔ አልሰማም አይነት ነገር የሚናገሩ ሰዎች አሉና በዛን ጊዜ ራሳችንን መግዛት የምንችለው እንዴት ነው የሚለውን ነገር ልናስብበት የሚገባ ነገር ነው ብዬ አስባለሁና ሁሌም ክርስቶስን ወደ መምሰል ራሳችንን ስናሳድግ መቋቋም የማንችላቸው ነገሮች ለመቋቋም እና ያንን ፈተና ለማለፍ የሚያስችለ ቀደም እንደተባለው የኢየሱስ ክርስቶስን ምሳሌ መከተል ነውና ራስን ዝቅ ለማድረግ ራስን ባዶ ለማድረግ መዘጋጀት ነው ብዬ አስባለሁ። አሜን። እግዚአብሔር ባርክ። እዛች ጋር ትንሽ እኔ ማለት ማከል የምፈልገው ምንድነው ጥበብ አሁን ያነሳው በጣም ግሩም ሐሳብ ነው። አንዳንድ ጊዜ ራሳችንን አንቆጣጠርም፣ አውት ኦፍ ኮንትሮል የምንሆነው እና ይሄ ደግሞ ሰብአዊነት ነው እና ከዚያ ህይወት ለመውጣት ቅድም እንደተባለ መንፈስ ቅዱስ ካላገዘን በስተቀር አንችልም። አስብ እንግዲህ አሁን ክርስቶስ ተነካ ብለን እሱን ለማገዝ በሚናደርገው ጥረት እንስታለን። ሙሴን ስትመለከተው በቃ ራሱን ለመቆጣጠር ስላልቻለ ከእግዚአብሔር እጅ የተቀበለውን 10 ትእዛዛትን የትእዛዝ የታቦትን ገበጥ ጽላት የተጻፈበትን ድንጋይ ጥሎ ሰበረ። በዚያ ቁጣ ምክንያት ሰማይ ማለት ከናን ሳይገባ ቀረ። ጴጥሮስን ስትመለከተው ደግሞ ክርስቶስን እንዴት ትመታለህ ብሎ ጎራዴ አውጥቶ የነሐናን አሽከር ጆሮ ሲቆርጥ ትመለከታል። ነገር ግን ያ ሁሉ የህይወት ኤክስፒሪየንስ ወይም ደግሞ ልምድ ይሆንና በስተመጨረሻ ላይ የተለወጠ ማንነትን አሁን ለምሳሌ የጴጥሮስን ህይወት ስንመለከት ወደ መጨረሻ ሲመጣ የተለወጠ ማንነትን ነው የምንመለከተውና
አንዳንድ ጊዜ እንደው እግዚአብሔርን የምናግዝ መስሎንም እንስታለን። ትዕግስቱ ማለት ጥበቡ ያለው በጣም ትክክለኛና ገንቢ ሐሳብ ስለሆነ ነውና እንደው እግዚአብሔርን ማገዝኛ አንችልም። እግዚአብሔር ራሱን የቻለ አምላክ ነው። ስለዚህ ማንኛውንም ነገር ስናደርግ እንደው በትህትና እንድናደርግ እኔ ዛሬ ለሰዎች ሳይሆን ለራሴም እየተማርኩ ያለበት ክፍል ስለሆነ ይሄን ለመጨመር ነው ያሰብኩት። ታንክ ዩ። እሺ አንድ ሁለት ነጥብ ልበልና ወደሚቀጥለው እንሄድ። ጊዜ ስታገኙ የዚህ ፕሮግራም ተከታታዮች ሮሜ ምዕራፍ 8 ቁጥር 6 ሄዳችሁ አንብቡት። አንደኛ ቆሮንቶስ 2 11 እና 12 ሄዳችሁ አንብቡ። በእነዚህ ነጥቦች ላይ ብዙ ጊዜ በአሁኑ ሰዓት በዓለማችን በጣም ተወዳጅና ፖፑላር የሆኑ ነገሮች እነዚህ ራስን ለመግዛት የሚወሰዱ ምን ማድረግ አለብን የሚሉ የተለያዩ አይነት ትምህርቶች አሉ። ዮጋ በሏቸው፣ ሞደርን ኤጅ ማነው ስሙ አስተምሮች፣ ከሳይንስ ጋር የተያዙ አስተምሮች፣ ብዙ አይነት እነሱ ለአንድም ሰው በራሳችን ጥረት ራሳችንን እናስተካክላለን፣ ራሳችን እንገዛለን የሚል ትምህርት ነው። ያ ትምህርት የትም አያደርስ። የማንንም ህይወት ለውጦ ወደ ቅድስናና ወደ ላቀ ከፍታ ሲያመጣ እስካሁን ድረስ አልታየም። ምናልባት አንዳንድ ለውጦች፣ ነገር ግን የስር ነቀል የሆነ አሁን ሰንበት ትምህርቱ እንዳነሳው ነቅሎ መትከል ወይም ትራንስፕላንት የሚባለው በሰዎች ህይወት ውስጥ አይነት መንፈሳዊ ትራንስፕላንት ሊካሄድ የሚችለው በመንፈስ ቅዱስ አማካኝነት ብቻ ነው። ስለዚህ ራሳችንን ለመንፈስ ቅዱስ አሳልፈን እስካልሰጠን ድረስ በራሳችንና በግላችን ህይወታችንን እንለውጣለን፣ ራሳችንን እንገዛለን የሚለው ራስን ማሞኘት ብቻ ነው የሚሆነው። ኦኬ ወደ ሮቡ እንሂድ። አክቹዋሊ ሮቡ በአጠቃላይ ተነክቷል ብዬ አስባለሁ እና ቀደም ፓስተርም ነካክቶታል፣ እኔም የተወሰነ ነካክቼዋለሁ። ራቡ ክፍል ላይ እንደ ኢየሱስ ማሰብ ነው የሚለው እና ይሄ የሁሉም ነገር መፍትሄ ነው። የሁሉም ነገር መፍትሄ ነው። አሁን ቤተክርስቲያን በአንድነት እንድትኖር መንፈስ ቅዱስን እንድትቀበል የክርስቶስን ባህሪ እንድታንጸባርቅ የሚያደርገው እንደ ክርስቶስ ማሰብ መቻሏ ነውና ትልቁና ዋነኛው ነገር ይሄ ነው ብዬ አስባለሁ። ክርስቶስ እንዴት ነው ያስብ የነበረው? በፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 8 ላይ እንደተጻፈው ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አድርጎ አልቆጠረውም ይላል እና የባሪያን መልክ ያዘ፣ ራሱን ባዶ አደረገ፣ ራሱን ዝቅ አደረገ፣ እስከ መስቀል ሞት ድረስ ታዘዘ የሚሉ እነዚህ ነጥቦች በጣም ወሳኝ የሆኑ ነጥቦች ናቸውና እንደዚህ ማሰብ ስንችል ቤተክርስቲያን አንድነቷ ሊጠበቅ ይችላል እና ሰንበት ትምህርታችን የሚያስቀምጠው ነገር አለ። አንድ ቦክሰኛ መሐመድ አሊ የተባለ ቦክሰኛ በ1963 ላይ በግሪጎሪያን ካላንደር ሪከርድ የሰበረ ሰው ነበር እና ምሳሌ ሊሆን የሚችል አይነት ነው ለቦክሰኞች፣ ግን ለክርስቲያን ግን እሱን መቼም ልንከተለው አንችልም አይደለ? ለኛ ግን ትልቁ ምሳሌያችን ኢየሱስ ክርስቶስ እንደሆነ እሱን መከተልና መምሰል አለብን እና መሐመድ አሊን ለመምሰል እና እሱ የሰበረውን ሪከርድ ለመስበር ብዙ ሰዎች ይሄኔ የሱን ፈለግ የሚከተሉ ይኖራሉ። በጣም ብዙ ሰዎች ማለት ነው። እሱ አክት የሚያደርጉ ሰዎች፣ እሱ እንደሚያወራ ለማውራት የሚፈልጉ ሰዎች አይጠፉም። ዛሬም በዓለም ታሪክ ላይ አንድን ሰው ኢሚቴት ለማድረግ ሰው በጣም ይጥራል።
አንዳንድ ሰዎች እንደው ፓብሊክ ስፒች ለማድረግ ፓብሊክ ስፒቾችን የሚያደርጉ ሰዎችን ያዩና አንድን ሰው ሴሌክት ያደርጋሉ። ያንን ሰው ኢሚቴት ለማድረግ በጣም ይጥራሉ። እኛ ግን ክርስቶስ ኢየሱስ ትልቅ የሆነ ምሳሌ ትቶልን ሄዶ እሱን ኢሚቴት ለማድረግ አንድም ቀን እንደሱ ለመናገር እንደሱ ለመኖር እንደሱ ለማሰብ አስበን እናውቃለን ብዬ ማሰብ ይከብደኛል። ግን ይህ ነው ሊሆን የሚገባው ትክክለኛው ነገር ይሄ ነው። እንደ ክርስቶስ ችግሮችን ለመፍታት ማሰብ፣ እንደ ክርስቶስ ሁሉንም ሰው ለመቀበል መሞከር አይደለ? ክርስቶስ ኃጢአተኞችን ይቀበላቸው ነበረ። ፈሪሳውያን ይመጡ ነበረ፣ ግን ይወቅሱት ነበር። ለመግደል ራሱ ብዙ ጊዜ ሞክረዋል። እነሱንም ይቀበላቸው ነበረ። ኃጢአተኞችን ይቀበላቸው ነበረ። የፈሪሳውያን የመክሰሻ ምክንያት አንዱም እሱ ነበረ። እኛ ግን ዛሬ የአንድን ሰው መጥፎ ነገር ከሰማን እሱ እንዲህ አይነት ነው እንደ ብለን ማብጠልጠል እንጂ ያንን ሰው አንቀበለው፣ ያንን ሰው አምረውም። እኛ ምናልባት ልቤ ላይ ያለውን ነገር ነው እየተናገርኩ ያለሁት እና እኔ የማደርገውን የማስበውን ማለት ነው። እና ይህ ሊሆን ነው የሚገባው። የክርስቶስ ልብ ሊኖረን ይገባል። የክርስቶስ ሀሳብ ሊኖረን ይገባል። እና የባሪያን መልክ ያዘ፣ ያ ማለት የትህትና ጥግ ማለት ነው። እና ያንን ደግሞ ክርስቶስ የገለጠው የደቀ መዛሙርትን እግሮቻቸውን በማጠብ ነውና ራሱን ባዶ አደረገ። አምላክ የነበረው እግዚአብሔር ሰው ሆኖ ወደዚህ ምድር መጣ። ኃጢአትን የማያውቅ ስለኛ ኃጢአት ሆነ ማለት ነው። እና ያ ብቻም ሳይሆን እስከ መስቀል ሞት ድረስ ታዛዥ ነበረ ማለት ነው። እና እስከ መሞት ራሱን አሳልፎ እስከ መስጠት ታዛዥ ነበረ። ዛሬ እኛ መታዘዝ ምን ያህል ከባድ እንደሆነ እናውቀዋለን። እና የሆነን አታድርግ የተባለውን ነገር ለማድረግ ነው ብዙ ጊዜ የሚቃጣን። እና እነዚህ ነገሮች በክርስቶስ ኢየሱስ ሀሳብ ውስጥ ስንሆንና እንደሱ ማሰብ ስንችል ከህይወታችን የሚወገዱ ነገሮች እንደሆኑ እንመለከታለን። ቅድም ፓስተር ጠቅሶታልና አገልጋይ የሚለው ዱሎስ የሚል የግሪክ ቃል ያለው ነው። እና ያ ማለት ቀጥተኛ ቃል በቃል ባሪያ ማለት ነው። እና የባሪያን መልክ ያዘ። እንደውም የ62 ትርጉም መሰለኝ የባሪያን መልክ ያዘ ብሎ ነው የሚናገረው። እና ያ የደቀ መዛሙርትን እግር ያጠበበት ራሱ ባሪያዎች ያኔ በዛን ጊዜ በአይሁድ ክፍል ላይ የሚያደርጉትን ተግባር ማድረጉን የሚያሳይ ነው። እና ወገቡን መታጠቁ ራሱ ባሮች በዛን ጊዜ ወገባቸውን የሚታጠቁበትን የሚያሳይ እንደሆነ እንመለከታለን። እና በዚህ ልክ ሌሎችን ለማገልገል ዝቅ ማለት እንዳለብን፣ ሌሎችን ለመረዳት፣ ሌሎችን ለመቀበል ዝቅ ማለት እንዳለብን የሚያስተምረን ነው። እና እንደዚህ እንደ ክርስቶስ ማሰብ ለቤተ ክርስቲያኒቱ ለአንድነቷ መፍትሄ ሊሆን ይችላል የሚል እምነት አለኝ። ጨርሻለሁ። በዚህ ሐሙስ ትምህርት የሚለው ፓስተር ዳዊት መጀመሪያውን ሀሳብ የምታቀርብልን አንተ ነህ። የአምልኮ ህይወታችን ሚስጥር ይላል። እንዴት ነው የአምልኮ ህይወታችን ሚስጥር ሊገለጽ የሚችለው? እስቲ በዚህ በሐሙሱ ክፍል ላይ ያለን ሀሳብ አጠር አድርጋችሁ አንተም ወንድም ጥበማ የሐሙሱን ሀሳብ አቅርቡትና ሰንበት ትምህርታችንን ወደ ማጠቃለል እንሄዳለን። ጥናታችንን ወደ ማጠቃለል እንሄዳለን። እሺ ፓስተር ዳዊት።
ጥሩ ከሸወረታው አመሰግናለሁ። የሐሙሱን ክፍል ስንመለከት የአምልኮ ህይወታችን ምስጢር ይላል። በመጀመሪያ አምልኮ ማለት ምን ማለት ነው? አምልኳችን ለማን ነው የምናቀርበው? አምልኳችን እንዴት ነው የምናቀርበው የሚለውን በምናስብበት ሰዓት ቅድም አንተ ከጠቀስከው ከሮሜ መጽሐፍ ምዕራፍ 8 ጀምሮ ምዕራፍ 8 ከ3 ጀምሮ ስንመለከት 3 ላይ ያለው ሐሳብ ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። የአምልኮ ህይወታችን መመላለስ ያለብን የሚገባን የነበረው ማለት ነው። እንድንመላለስበት የሚገባን በስጋ አይደለም በመንፈስ ነው የምንመላለሰው። መመላለስ ያለብን እውነተኛ ክርስቲያን በስጋ ልመላለስ አይገባም። ያ ማለት ምን ማለት ነው? ሁለመናውን ለዚህ ጌታ በመስጠት ለዚህ ጌታ በመገዛት ራሱን ለተወው ራሱን ላዋረደው የባሪያ መልክ ለለበሰው የባሪያ መልክ ለለበሰው ለእግዚአብሔር ራሳችንን አሸንፈን ራሳችንን አስገዝተን ራሳችንን ሙሉ በሙሉ አዋርደን ሰማይን ትቶ ወደ ምድር ለመጣው ራሱን ቅድም እንደተባለው ባሪያ ላደረገው የባሪያ መልክ ለመልበስ የመጨረሻ ውርደት ውዳቂ ለመሆን ሁሉን ቻይ ሲሆን ያንን ላደረገው እኔ መሰቀል ሲገባኝ የኔን ሞት ተሰቅሎ የኔን ሞት ሞቶ ተሰቅሎ እኔን ነፃ ላወጣልኝ ለአምላኬ ሊኖር ይገባል። ይሄንን በመናደርግበት ጊዜ የክርስቶስን ህይወት እኛ በመንኖርበት ጊዜ እያንዳንዱ ሰው በመንፈስ ቅዱስ ሲሞላ እያንዳንዱ ሰው በክርስቶስ ኢየሱስ ኃይል ቁጥጥር ስር በሚሆንበት ጊዜ ራሱን በሚገዛበት ጊዜ ሁላችንም ወደ አምልኮ ህይወት ስንገባ በቤተ ክርስቲያን ውስጥ ሰላም ይሰፍናል ማለት ነው። አሁን የአምልኮ ህይወታችን ምስጢር ስለተበላሸ የቤተ ክርስቲያን አንድነት ብዙን ጊዜ ይናጋል። ወደ መጀመሪያው ርዕሳችን ስንመጣ የአንድነት መንፈስና ኩራት የሌለበት ህይወት ወይም ደግሞ ኩራት የሌለበት ልብ የሚለው የአምልኮ ልብ ነው። የአምልኮ ልብ ስለዚህ በቃ በአምልኮ ህይወት ነው በአምልኮ ህይወት ስር ነው የምንመላለሰው። ያ በሚሆንበት ጊዜ በቤተ ክርስቲያናችን ውስጥ ሰላም ይሰፍናል ማለት ነው። ሰላም ይሰፍናል ማለት ነው። ነገር ግን ሰላም የሚሰፍነው ለሁሉም ኦኬ በማለት አይደለም። ለሁሉም እሺ በማለት አይደለም። ክርስቶስ ኢየሱስ ዲያብሎስን አወገዘ። አንተ ክፉ አለ። ዲያብሎስ በጴጥሮስ ላይ ቆሞ ሲመጣ አንተ ሰይጣን የሰውን እንጂ የእግዚአብሔር አንተ አታውቅም ከኔ ራቅ አለ። በእግዚአብሔር መንፈስ በምንመራበት ጊዜ በእግዚአብሔር ቤት ውስጥ ያለው የዲያብሎስ አሰራር ከቤተ ክርስቲያን ይወገዳል። በአምልኮ መንፈስ ሲንሆን ማለት ነው። ስለዚህ ጥላቻና አምልኮ በቤተ ክርስቲያን ውስጥ የሚኖረው ለምንድን ነው? ሁለት መንፈስ አለ። አንዱ መንፈስ የእግዚአብሔር አንዱ የዲያብሎስ ነው። የዲያብሎስን መንፈስ የሚመታው የተኛው ነው? የአምልኮ ህይወት ነው። እኛ ለክርስቶስ ስንገዛ የኛው መንፈስ ይመታልና ክፉን መንፈስ ለመምታት ሁሉ ጊዜ ለክርስቶስ የምንገዛና እጅ ሰጠን ሰዎች እንድንሆን ይጠይቃል የሚል ሐሳብ አለኝ። አመሰግናለሁ። እነካክተነዋል በሐሙስ ክፍል የአምልኮ ህይወታችን ምስጢር ብሎ ክፍል ላይ ፓስተር አብዛኛውን ነገር አንስቶታልና አምልኮ ለእግዚአብሔር ነው እና አምልኮ የሚሰጠው ደግሞ አንድ ታላቅ ለሆነ
ለሚፈራ የሚሰጥ የተገባ ነገር ነውና የአምልኮ ህይወታችን ምስጢር ያው ከስር የተዘረዘሩ ነጥቦች ናቸው። የእግዚአብሔር መልክ ሊኖረን ይገባል። ሰማይን ለመተው ክርስቶስ መርጦ የባሪያን መልክ እንደያዘው እኛም ደግሞ ራሳችንን ዝቅ ማድረግ ያስፈልጋል። መታዘዝ አለብን። መታዘዝ ሊኖረን ይገባና የአምልኮ ህይወታችን ምስጢር እነዚህን ነገሮች ያካተተ ነው የሚሆነውና ለመታዘዝ ዝግጁ መሆን አለብን። ራሳችንን ሀምብል ማድረግ መቻል አለብን። ክርስቶስን ወደ መምሰል ደግሞ ማደግ እንዳለብን ሰንበት ትምህርታችንም ያስቀምጠዋልና የክርስቶስ ሐሳብ በልባችን ውስጥ እንዲኖር ሲናገር የክርስቶስን መልክ እንድንይዝ ክርስቶስ ራሱ አስቀድሞ እንደወሰነን ያንን መልክ ለመያዝ ወደዛ ማደግ እንዳለብን የሚያስተምሩ ናቸውና የአምልኮ ህይወታችን ምስጢርም ይሄ ነው። ይህንን የሚያንጸባርቅ መሆን አለበት ባይ። እሺ እግዚአብሔር ይባርክህ። አድማጮቻችን እንግዲህ የዛሬውን ርዕስ የአንድነት መንፈስና የኩራት የሌለበት ልብ የሚለውን እያጠናቀቅን ነው። አንድ ለምሳሌ ለመምህራን የተዘጋጀው የሰንበት ትምህርት ያነሳውን አንድ ታሪክ ወይም ምሳሌ ላንሳና በዛ ጥናታችንን እናጠናቀቃለን። ስለ አንድነት ስለ ህብረት ለመግለጽ የተጠቀመው ብዙ ጊዜ አይታችሁ ከሆነ ተራራ የሚወጡ ሰዎች ብቻቸውን አይደለም የሚወጡት፣ እርስ በእርስ ተያይዘው በገመድ ተሳስረው ነው የሚሄዱት። ማውንት ኤቨረስትን ክሊማንጃሮ እንኳን ወክ አድርገው መሄድ ይችላሉ። የመሳሰሉትን ተራራ አደገኛ የሆኑ ተራራዎችን የሚወጡ ሰዎች በገመድ ተሳስረው ብዙ ጊዜ አይታቸው ከሆነ ተሳስረው በሚሄዱበት ጊዜ ከመካከላቸው አንዱ አንሸራቶት ይወርዳል። በሚወርድበት ጊዜ ይህን ሰውዬ ስለተሳሰሩ ምን ያደርጉታል? እነርሱ ምን ይስቡታል። መልሰው ከአደጋ በማውጣት ወደ ድሮ ቦታ ይመልሱትና እንደገና በአንድ ላይ ጉዟቸውን ይቀጥላሉ እና ወደ አሰቡበት ዓላማና ግብ ለመድረስ ጥረት ያደርጋሉ፣ ይደርሳሉ። ክርስትናም እንደዚህ ነው። የቤተ ክርስቲያንም ዓላማ ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን በዚህ ምድር ላይ ሲያቋቁም ክርስቲያኖች በአንድ ላይ በህብረት አንድ ላይ ሆነን ተደጋግፈን ተቃቅፈን የዚህን ዓለም ተራራ አቀበት ወጥተን በግላችን በራሳችን የትም አንደርስም። አንድነትና ህብረታችን እንዳይጸና ጠላት ዲያብሎስ እንኳን እኛን ተመልከቱ፣ በፊልጵስዩስ ቤተክርስቲያን መካከል የፈጠረውን ችግር በሁለት እህቶች መካከል ያስነሳው አቧራ ያስነሳው ችግር ቤተክርስቲያን ለሁለት ከፈላት እና መፍትሄው ግን ችግርን፣ አለመግባባትን፣ መከፋፈልን አስወግዶ በአንድ ላይ መቆም ነው። አለበዛ ጠላት ዲያብሎስ በቀላሉ እያንዳንዳችን እያጠቃ ሊያጠፋን ይችላል። ስለዚህ እንደነዛ ተራራ እንደሚወጡ ሰዎች በያለንበት ቤተክርስቲያን የዚህ ፕሮግራም ተከታታዮች ተያይዘን ተሳሰን ጉዟችን መቀጠል አለብን የሚል አስቀምጦ አየው እና በእርግጥም አስፈላጊ ነው። ካለ ህብረት ካለ አንድነት ቤተክርስቲያን አታድግም፣ ትጠፋለች። ህብረት የሌላት ቤተክርስቲያን መጨረሻዋ መጥፋት ነው። ምንም ሮኬት ሳይንስ አይደለም። ስለዚህ ወንድሞች ለጠላት እንዳንወድቅ በጠላት እንዳንጠቃ አንድነትና ህብረታችን አጠንክረን እስከ መጨረሻው ጸንተን እንድንቆም እግዚአብሔር ይርዳን። ከኛ ጋር ሆናችሁ ይህንን የሰንበት ትምህርት አብራችሁ ስላጠናችሁ እግዚአብሔር ባርካችሁ። ከኛ ጋር ቆይታችሁ ደግሞ መልካምና የተባረከ እንደሆነ ተስፋ እናደርጋለን። እንግዲህ በሚቀጥለው ሰንበት ትምህርት ጥናት እስክንገናኝ የእግዚአብሔር
ህብረት የመንፈስ ቅዱስ አንድነት ከእናንተ ጋር ይሁን። ደህና አደሩልን፣ ደህና ሰንብቱልን። ነገር ግን ፕሮግራማችንን የምንዘጋው ዘወትር እንደምናደርገው በጸሎት ነው። የመዝጊያውን ጸሎት የሚያደርግልን ወንድማችን ፓስተር ዳዊት ጉድኖ ነው። ፓስተር ፕሮግራማችን ጥናታችን በጸሎት ዝጋለን። እሺ አምላካችን እግዚአብሔር ሆይ ክብር በሰማይና በምድር ላንተ ብቻ ይሁን። አስደናቂውን ትምህርት ሰማይንና ምድርን አንተ ያስታረክበትን ታላቁን ገድል ተጋድለ ቤተክርስቲያንን ያቋቋምክበትን እውነትን ወደ አደባባይ ያወጣህበትን ምስጢር ስለምታስተምረን እግዚአብሔር አምላክ ሆይ ደግሞ ዛሬ ኩራት የሌለበትን ልብ በቤተክርስቲያን ውስጥ ለማምጣት በቤተክርስቲያን ውስጥ አንድነትን ለማምጣት እንዴት ነው የሚቻለው የሚለውን ጌታ ሆይ በቤተክርስቲያናችን ውስጥ በእያንዳንዱ ቤተክርስቲያን እንደ የሁኔታው ያለውን አለመግባባት በቤተሰብ ውስጥ ያለውን በአካባቢ ያለውን አለመግባባት ለማስወገድ የሚያስችለውን ትምህርት ስላስታጠቀን በኢየሱስም ክብር ለአንተ ይሁን። ጌታ አምላክ ሆይ እነሆ ዛሬ በተማርነው መሰረት ለችግሮቻችን መፍትሄ ለመሆን እኔው እንድዘጋጅ ወንድሜና እህቴም ወንድሞቼና እህቶችም እንድንዘጋጅ እግዚአብሔር ሆይ ደግሞ ለዚያ አንተ ካላዘጋጀህን በስተቀር እኛ መፍትሄ ልንሆን አንችልምና እባክህን በቤተክርስቲያኖቻችን በቤተሰቦቻችን በጎረቤቶቻችን ያለውን ግጭት ለማስወገድ የሰላምን እጦት ለማስወገድ አንተን ጠይቀን መንፈስ ቅዱስን ወስደን እኛ መፍትሄ ለመሆን የክርስቶስን ልብ እኛም ወስደን የክርስቶስን ሐሳብ ወስደን በክርስቶስ በነበረው ሐሳብ እኛም ተመላለሰን ወሪያችንን ወደ ተግባር ቀይረን አምላክ ሆይ አንተን ማስከበር እንድንችል ጸጋህን አብዛልን። አንድነትንና ሰላምህን ስጠን። በተማርነው ትምህርት መጽናት እንድንችል የተግባር ሰዎች አድርገን ስለሰማን ተመስገን። በጌታ በኢየሱስ ስም አሜን።